ክርስቶስ ታናናሾችም እንደነበሩ እንደገና ደግሞ ያዕቆብ እዛ ክፍል የተጠቀሱትም እዚህም ቃል በቃል ተጠቅሰዋልና ስለዚህ ለኢየሱስ ክርስቶስ ለማርያምም ወንድሞች እንደነበሩ ከአስር በላይ ጥቅስ ላመጣልህ ይችላል። ችግር የለውም አምጣልኝ ካልክ ማለት ነው። አንተ ጀግና ነህ ጎበዝ። እንደውም ቆይ ከምትፎክርበት፣ ከምታፏጭበት፣ ከምትሸልልበት ሁሉንም ጥቅስ ቁጠሩ። ይኸው አንድ አሁን 10 እንቆጥራለን። ሌላም ጥቅስ አምጣልን። 10 እንፈልጋለን። ቀጥል። 10 ካላመጣ ሼም ነው፣ ሼም እንላለን። እሺ አመጣላለሁ፣ ችግር የለውም። እሺ ምን ላይ እናውጣ? ሌላስ ሁለተኛ ቆይ ያወጣውልህ ነው። እሺ ኦኬ ይሄን ክፍል ራሱ በማቴዎስ ወንጌልም አለ። አየህ የትኛው ክፍል? ያ አሁን ቅድም ያነበብኩልህ ክፍል እሱን አውርተንበት ጨርሰናል። ሌላ 10 ጥቅስ አምጣ ብራዘር። አሁን ስትፎክር ስትሸልል ስለነበረ ኢየሱስን ማቴዎስ ወንጌል ምዕራፍ 27 ኦኬ ያነበብኩልህ እኮ ይሄንም አንብብ። ሌላ ጥቅስ ስጠን። እሺ ይሄንም አንብብ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 55 ያለውን። እሺ ምን ይላል? ኢየሱስን ያገለገሉ ከገሊላ የተከተሉት ብዙ ሴቶች ከሩቅ ሆነው ሲመለከቱ ነበረ። በዚያም ከእነርሱም መግደላዊት ማርያም፣ የያዕቆብና የዮሳ እናት ማርያም፣ የዘብዴዎስ ልጆች እናቶች ነበሩ ብሎ ይላል። እሺ ሁለት ሁላችሁም አዳምጡ። ሁለት እሺ ቀጥል። እሺ የሐዋርያ ሥራ ምዕራፍ 1 ከቁጥር 12 ያለውን ላንብብ። በዚያም ጊዜ ደብረ ዘይትም የሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም የኢየሩሳሌም ሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖርበት ሰገነት ወጡ። ጴጥሮስ፣ ዮሐንስ፣ ያዕቆብም፣ እንድርያስም፣ ፊልጵስዩስም፣ ቶማስም፣ በርተሎሜዎስም፣ ማቴዎስ፣ ፊልጵስዩስ ልጅ ያዕቆብ፣ ቀናተኛ የሚባለው ስምዖን፣ ያዕቆብ ልጅ ይሁዳ እነዚህ ሁሉ ሴቶች ከኢየሱስ ከእናት ማርያም ሁሉንም በስማችሁ ከጠቀሰ በኋላ እዚህ ክፍል ደግሞ ምን ይላል? እነዚህ ሁሉ ሴቶችና የኢየሱስ እናት ማርያም ከወንድሞቹም ጋር ከማን ወንድሞች? ከኢየሱስ ወንድሞች ጋር በአንድ ልብ ሆኖ በጸሎት ይተጉ ነበረ ብሎ ይላል ክፍሉ ሲናገር። ያኞቹን ሁሉ ቃል በቃል በስም ከጠቀሳቸው በኋላ እዚህ ክፍል ላይ ደግሞ ቅድምም እንደተጠቀሰው የኢየሱስ ክርስቶስ እናትና ወንድሞችን ብሎ ይናገራል። አራተኛ 10 ነው ብላ 10 እንድንሞላ ማብራራቱን ተወውና ጥቅሶቹ እሺ ያወጣውልህ ነው። እሺ ቆይ 3 እሺ 5 ነው በአጠቃላይ። ቅድም 2 አንብቤልሃለሁ። ሁላችሁም ኮሜንት ላይ ወራጅ አለ እያላችሁ ጻፉ። እስከዛ እሺ አይደለም ችግር የለውም። 10 አመጣላለሁ ብዬ ቃል ገብቼ እላለሁ። እኮ አምጣለን። እሺ ያወጣውልህ እኮ ነው። ኦኬ ማርቆስ ወንጌል ምዕራፍ 6 ያለውን አንብቤልሃለሁ። እሺ ማርቆስ ወንጌል ምዕራፍ 6 4 እሺ ሌላ ጥቅስ ስጠን። ኦኬ ማርቆስ ያለውን ታውቃለህ? ካወቃችሁ እሺ ልቀጥል። ሌላ 4 አይደለም 6 ነው። አራተኛ ጥቅስ ነኝ። እሺ እንደዛ ከሆነ ልድገምልህ። አትርገምልን። አራተኛ ጥቅስ ላይ ነን። አትርገምልን። ጊዜ አታባክን። አራተኛ ላይ ነን። ማቴዎስ 12 ያለው ፉከራና ሽለላውን ተዋውና አራተኛ ላይ ወደፊት ቀጥል። ማቴዎስ 12 ያለው እሺ ማቴዎስ 12 5 ማቴዎስ 13 ያለው ማቴዎስ 13 ያለውን አውርተንበታል ብራዘር። ሌላ ማስረጃ አምጣለን። ሌላ ማስረጃ ፕሊስ አመጣለሁ። እሺ 5 ላይ ነን። ዮሐንስ ከዛ ዘመዶች ሰላም ናቸው? እንዲህ ዘመድ አዝማድ እንጠያየቀን። እናንተ እስከዛ ከባድ እንደዚህ አታሰነቀቅ። ከ10 በላይ ጥቅስ በላይ ከባድ ነው። እስቲ ያውጣው ነው። ስማ እኔ ስለ ማርያም ለምን ብዙ አልተጻፈም ይሉን። ከ10 በላይ ጥቅስ ራሷል እንዴ? እሺ ለራሲ ቆርሶ ያሳንስ እኮ ነው። ትቀል ትንሽ እኔ የሚጎረር ስለማይመቼ ነው። ፐርሰናል ይዋሪ በጣም ማለት ውይይታችንን ከተቀጠል ደስ ይለኝ ነበር ግን ይሄ የሆነ መጽሐፍ ቅዱስን 2% እንኳን ያላነበበ ሰው ኦኬ ዮሐንስ ላይ እንዳነበበ ሰው አትስ ያረግ በጣም ነው የሚያበሳጨው። 10 ካወጣው በኋላ ችግር የለውም። ለይዋድን አይደለም እኔ ሰባተኛ ላይ እየነገርኩ ነው። አንተ ሰው እስክትፈልግ እያወራን ቆይተን ዮሐንስ ወንጌል ምዕራፍ 9 ቁጥር 5 ያለው ነው ማለት ይችላል። አትቀውጠው። ቆይ እሺ ሂድ ቀጥል። ዮሐንስ ወንጌል ምዕራፍ 19 ቁጥር 5 ያለው ነው። እሺ ይዋል ቀጥሉ። አንተ ቀጥል ከሶላ ጋር ኧረ እንቁጠርለት እስቲ። ስንት ነው ይሄ? 4 አይደለም 7 ነው። 7 ነው። 5 7 ነው። 7 አላለም።
ስድስተኛው ነው 12ንም ተቆርጥሮ ሆኑ አይ ሚን 13 አወራችሁበት አይደል? ከዛ በኋላ ነው ከ10 በላይ ይሰጣል ያለው የ13 ጨርሳችሁ ማለት ነው። ማቴዎስ 12 ማቴዎስ 27 ማርቆስ 6 ሐዋርያት ሥራ ምዕራፍ 1 ዮሐንስ ቶታሊ 5 አይደለም። አይ 7 ነው በአጠቃላይ ቁጥር ያው እያስቆጠርኩ እኮ ነው። ማቴዎስ 27 ማቴዎስ 12 ማርቆስ 6 ልንገርህ አንዴ ልንገርህ። ማቴዎስ 2 ማቴዎስ 3 ማርቆስ 15 ማርቆስ 6 አትበል እንጂ ቆይ አንዴ ቀስ ብለህ ተናገር። ስንት ነገርኩህ እኮ ቅድም ጀምር። አንድ ማቴዎስ 12 ማቴዎስ 13 ማቴዎስ 13 አውርታችሁ አማርኛ የምትሰማ ከሆነ ፓፓ ስማኝ። ማቴዎስ 13 አወራችሁና ከዛ እንደማያዋጣ ማለት በቃ ተመለሰ። ለማይሆን ጥቅስ ነበር ያነሳ። ቶ ችግር የለውም እኔ ከ10 በላይ አነሳልሃለሁ አልክ አይደል? ስለዚህ ከ13ን ተውና 13ን ትተህ ከ13 ውጪ እስከ 10 በላይ ጠይቃቸው። በኮሜንት ይመልሱልሃል። ጠይቃቸው ስንት ነው ጠይቃቸው። ቆይ አንዴ። ስለዚህ ማቴዎስ 12 ያዝኩልህ። ቀጥል። ማቴዎስ 12 1 በኮሜንት ላይ እንዲጽፉ ጠይቃቸው። በኮሜንት ላይ ጥቀስ። አንድ እየቆጠርኩኝ ነው። አስቆጥረ። ማቴዎስ 12 1 ሂድ። ማቴዎስ 12 1 ማቴዎስ 13 እሺ። ማቴዎስ 3 ካልፈለግ እሺ። ማርቆስ 6 2 ማርቆስ 6 ብላል። ማርቆስ 15 አይ ቲንክ። ቆይ ክፍሉን ላውጣልህ። ማርቆስ 15 ስንት? ቆይ ክፍሉን ላውጣልህ። እሺ። ዮሐንስ 16 ማርቆስን ተውከው። እየመለስኩልህ እኮ ነው። ማርቆስ ላውጣልህ እኮ አልኩህ እኮ። እሺ። ዮሐንስ ስንት? ዮሐንስ 16 ዮሐንስ 16 ስንት? ዮሐንስ 6 25 19 ነው። እባክህ ኦኬ 19 25 እሺ። እያረምን እንቀበል እንጂ እሺ። 3 አይ በቃ እናንተ ሌላ ነገር ነው ጀመራችሁ። ቀጥል። አሁን ቅድም ጠቀስኩልህ አይደል እንዴ? እየቆጠርም ሀለ ያታልቅ 3 ሂድ። ሐዋርያት ሥራ 1 እሺ። ሐዋርያት ሥራ 1 4 እሺ። ሐዋርያት ሥራ 1 ብላ ሉቃስ ቆይ እሺ 4 እረስቻለሁ። ቆይ አንዴ እያስታውስኩ ነው። እሺ ማርቆስ 15 ብላል። ማርቆስ 15 ስንት? 15 30 47 ይቅርታ 47 ኦኬ እሺ። የዮሳ እናት ማርያም የሚለው 47 አዎ። እሺ ይሁን። እሺ ዝም ብሎ እንትን እንበልና ጥቅሶቹ በኋላ ስለሚታዩ ችግር የለም። እሺ 5 ማርቆስ 15 ማርቆስ 16 ማርቆስ 16 ስንት? 16 1 ማለት ማርቆስ 16 1 ምን የሚለው ነው? ምን የሚለው ከቻት ጂፒቲ እያየ ነው። ለምን በደቂቃ እናውራ? ምን እናንተ አልኩ ዮሐዴ ለምን በደቂቃ እናውራ? አይ በቃ ቆይ አረ ከዚህ በላይማ ምን እንዴ ይሄን ያክል ምንድን ነው መሰለህ ወንድማችሁ ሶላ አሁን ማይክን ስለከፈትከው መውራት አትችልም። ተረጋጋ። ሌላ ጊዜ ስትመጣ አትለጠጥ። በቃ ይሄ መለጠጥ ምናምን ይሄ እንደኔ ባህሪ እኛ ምንድን ነው መሰለህ ይደክመናል፣ ማስተናገድ አንችልም። ፉከራ ሽለላን ምናምን ቶ በቃ አሁን እኮ አንተ የምትሰጣቸው መጽሐፎች ማስረጃዎች በቂዎች ናቸው ለማውራት ለመወያየት። ትክክል ሆኑም አልሆኑም አንተ ለኛ የምትሰጣቸው መጽሐፎች ማስረጃዎች በቂ ናቸው። ተወዳጅ ወንድማችን ሶላ እና የሆነ የመጽሐፍ ቅዱስ 2% እንኳን ያክል ሳታነብ ከዘፍጥረት እስከ ዮሐንስ ራዕይ አንብቦ እንትን እንዳለ ሰው አክት አታደርግ። በቃ ይሄ በጣም የሚያስጠላ ባህሪ ነው። በቃ አየንህ መዘንህ አታውቅም። በቃ ምን እናድርግ ከዚህ በላይ
ስለዚህ ተወዳጅ ወንድማችን ሌላ ጊዜ ፕሊስ እንዳትለጠጥ። ይሄ መወጣጠር፣ ይሄ መፎከር፣ መሸለም ምናምን ቆይ አይደለም። አሁን ምንም አያምርብህም። አሁን ብሶት ራሱ ደባሪ የሆነ ብሶት ነው። ቆይ ተረጋጋ። አሁን ይሄ ብሶት ራሱ ደባሪ የሆነ ብሶት ነው። አሁን ብሶት ጩኸት ራሱ እና ፕሊስ ሌላ ጊዜ እንዲህ አይነት ነገር እንዳታረግ እሺ። ቀደም እንዳልኩ ከኛ ጋር ለመውላት ከኛ ጋር ለመወያየት ፉከራ፣ ሽለላ ምናምን አያስፈልግም። ቅድም እንዳልኩ በቃ መዘንህ አየን አታውቅም። ተወዳጅ ወንድማችን ሶላ ቆይ ተረጋጋ። ሆነ ተረጋጋ ፕሊስ። ከዚህ በኋላ የምናደርገው ምንድን ነው? ለሆኑ ሀሳቦች በመጽሐፍ ውስጥ የማስረጃዎች የምትሰጠን ምላሾች ብቻ በቂ ናቸው። አክትህን አቁም ለማለት ያክል ነው። ትወና ላይቭ ላይ አይቻልም። ኦኬ መወጣጠር ከፈለግ የሆነ እንደ አክተር መሆን ከፈለግ የሆነ ቲያትር ላይ የሆነ ፊልም ቦታ ላይ ምናምን እንደዛ ሆነ መተወን ትችላለህ። እና ፕሊስ ላስጠነቀቅ ፈልጌ ነው። አክቱን ትወናውን ትተውና መለጠጥን ታቆምና ስርዓት ባለው መልኩ ከኛ ጋር ትወያያለህ። ኦኬ ዮሐዴ ቀጥል ከወንድማችን ጋር። ኦኬ መጀመሪያ ማርቆስ 15 ቆይ አንዴ ቆይ በማርቆስ 15 ያለውን ታስረዳኝና ከዛም በኋላ ወደ ሌላ ሀሳብ መሄድ እንችላለን። እሺ አስረዳለሁ። ማርቆስ 15 ባይዘወይ በደንብ ነው ማስረዳ። ጠያቂ የሆነ ከመጣ ማለት ነው ምንም ችግር የለውም። እሺ ከዛ በፊት ግን አንድ ጥያቄ ልጠይቅ። አንድ ሪል ኪክ የማርያም ልጆች ተብሎ ማለት ክርስቶስ የማርያም ልጅ ወይም ደግሞ የክርስቶስ እናት ተብላ ተጠቅሳለች መጽሐፍ ቅዱስ ላይ ቃል በቃል ክርስቶስ የድንግል ማርያም ልጅ መሆኑ እሷ ደግሞ የእርሱ እናቱ ተብላ ተገልጻለች። ከእርሱ ውጪ ለሌላ እናት ተብላ ተገልጻለች ድንግል ማርያም። እዚህ 40 ላይ ያየን አይደል እንዴ? ቃል በቃል ተቀምጧል። ተቀምጦልሃል እኮ እዚህ ክፍል ላይ እናት ተብላ ማርቆስ 15 40 እስከ 41 ያለውን ቃል በቃል ተቀምጦልሃል። ኦኬ በጣም አሪፍ። እሺ አሁን እኔ በማስረጃ እየከፈትን ስለሆነ የምናየው በደንብ እሺ። እሺ እንዴ እሺ ማርቆስ 15:40 ከፍቼ ይላል። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበረ፣ ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ ይላል። አሁን ክርስቶስን በገሊላ ሳለ ይከተሉትና ያገለግሉት የነበሩ ሴቶች መካከል ነች ድንግል ማርያም ወይስ እናት? ቀጥል፣ ችግር የለውም። ቀጥል፣ አንብብ፣ ክፍሉን አንብብ። ቆይ እያጠራና ነው እኮ የምንሄደው። ጠቀስክ አይደለ? ስለዚህ ከጠቀስክ እያንዳንዱ እያጠራና ነው የምንሄደው። እሺ ከእነርሱ ሚልና በገሊላ ሳለ ይከተሉትና ያገለግሉት የነበሩ ብሎ መግደላዊት ማርያም የታናሹ የያዕቆብና የዮሳ እናት ማርያም የሚላት ማለት ነው። ስለዚህ ይከተሉትና ያገለግሉት ከነበሩ ሴቶች መካከል ነች ድንግል ማርያም። አይ የሚከተሉትም አሉ የሚያገለግሉትም አሉ። ሁለቱም ነገር ያደርጋሉ ማለት ይከተሉና ያገለግሉት የነበሩ ነው የሚለው። ይከተሉትም ያገለግሉትም የነበሩ ሴቶች ናቸው እነዚህ። ድንግል ማርያም ትከተሉና ታገለግለው የነበረች ሴት ነች ወይ? ኦኬ ድንግል ማርያም ኢየሱስ ክርስቶስን ወልዳ ሌላ ምንም አላደረገችም ነው የምትለው ወይስ እንዴት ነው? አልገባኝም። ይከተሉትና ያገለግሉት ከነበሩ ሴቶች መካከል ድንግል ማርያም ነች ወይ? መጽሐፍ ቅዱስ ቃል በቃል ያስቀምጥልሃል። አዎ ኦፍ ኮርስ። በገሊላ ሳለ ነው ድንግል ማርያም የተከተለችው? ኦኬ እሺ፣ አይደለም ካልክ ማስረጃ ማውጣት ትችላለህ፣ ችግር የለውም። አንብብ። በገሊላ ነው የተከተለችው ድንግል ማርያም? አይ አልተከተለችም የሚል ካለ አውጣ አልኩህ እኮ። ድንግል ማርያም በገሊላ ነው ወይ የተከተለችው? ቃዶሽ አዎ እያልኩ እኮ ነው። አዎ እያልኩ እኮ ነው። እሺ አንብብ። አይ ክፍሉን አንብብ። ወደ ሌላ ሀሳብ ዘላትይ ተመልከቱ። አዎ አለ። ቆይ ክርስቶስ ድንግል ማርያም ክርስቶስን የተቀበለችው ገና ማለት ትጸንሻለች ስትባል በመላኩ ሲበሰር ነው አይደል? የተቀበለችው አይደለም? ይሰማል ድምጼ? ይሰማል። አዎ ድንግል ማርያም እዚህ ጋር ከመልአኩ ጋር ስታወራ ትወልጃለሽ ከአንቺ ጋር ይሆናል እየተባለ ያለው ስለ ልጇ ስለ ክርስቶስ ነው አይደል? ሳታምን የተቀበለችው? አልገባኝም። ሳታምን ነበረ ክርስቶስን የተቀበለችው ወደ ገሊላ እስኪመጣ ድረስ
ከሆነ ጠብቃ የተቀበለችው ከዛ በፊት አልተቀበለችውም ነበር ክርስቶስን ማለት ነው አይደል? አይ ታውቃለች። መልአኩም ቃል በቃል ነግሯት አልነበር እንዴ? ከአንቺ የሚወለደው የጌታ እዚህ ጋር ግን እያለ ያለው ማርቆስ ላይ ገብቶ ከሆነ በገሊላ ሳለ 15:40 ላይ ምንድነው የሚለው? ሴቶችም ደግሞ በሩቅ ሆነው ይመለከቱት ነበር፣ ከእነርሱም አለ በገሊላ ሳለ ይከተሉትና ያገለግሉት የነበሩ ብሎ ነው የሚጠቅሳቸው። ገሊላ ሲመጣ ነው እመቤታችን የተከተለችው ወደ ገሊላ ሲመጣ ነው። በገሊላ ብቻ አይደለም እኮ በገሊላ ሳለ ይከተሉትና ያገለግሉት የነበሩ ሴቶች ብሎ ነው። አንተሽ የትኛው ማርያም ልትል ነው? ያውችኛው ቃል በቃል የተጠቀሰችው በገሊላ ሜዳ አህያ ይላል ያገሬ ሰው። እንደዚህ የትኛዋ ነች? ቆይ አልጨረስኩም። ትርፍ ቃል አታውራ። የእግዚአብሔር ቃል ያወራን እኮ ትርፍ ቃል አታውራ። ትልፍ ቃል አይደለም፣ አባባል ነው። የሀገራችን ሰው ጎበዝ የሜዳ አህያ ይላል። አቃሉ አንዳንድ አፍ እንደሚያዳምጣ እንደ ሜዳ አህያ እንደምትቆጥር አልገባኝም። ቆይ አሁን ተረጋጋ። ቆይ አንዴ ስለ ወንጌል እየተነበበ ሰውን አትሳደብ። ቃዶሽ ለምንድን ነው የተማርከውን ነው? አንዴ ቆይ አንዴ የምታስተምረኝ አይ ነው አቃሉ። እስቲ ቆይ አንዴ ቤተክርስቲያናችን ስለ ሜዳ እያስተምር አቃሉ። አንዴ ቆይ እሺ፣ ዶንት ቢ ነርቨስ እሺ፣ ስሜት አያተው። አሁን ድንግል ማርያም አለመሆኗ በጣም በብዙ ማስረጃ ነው ማሳየው። በጣም በብዙ ማስረጃ። እሺ 40 ላይ አይደለ የጠቀስከው? እሺ በደንብ አሁንም በመሸ ጊዜ አሁን መጀመሪያ እዚህ ጋር ሁለት ነጥቦችን ያዝልኝ። በገሊላ ይከተሉት ከነበሩ ሴቶች መካከል ነው የተጠቀሰው። አንድ ሁለተኛ ደግሞ በሩቅ ሆነው ይመለከቱት ነበረ ተብሎ ነው የተጠቀሰው። በሩቅ ሆነው ይመለከቱት ነበረ። ሁለት ነጥቦች እዚህ ጋር ትይዘልኛለህ። ከዛ ደግሞ እዚህ ጋር እንወርድና 47 ላይ ከመቶ አለቃው ተረቶ በድኑን ለዮሴፍ ሰጠው፣ በፍታም ገዝቶ አውርዶ በበፍታ ከፈነው፣ ከአለትም በተወቀረ መቃብር አኖረው፣ በመቃብሩ ደጃፍ ድንጋይ አንከባለለ ይልና መግደላዊት ማርያም የዮሳ እናት ማርያምም ወዴት እንዳኖሩት ይመለከቱ ነበረ ይላል አይደለ? ልክ ሲቀብሩት ወደ መቃብር ሲወስዱት ይሄን ሁሉ ሲከታተሉ የነበሩት ማርያም መግደላዊትና የዮሳ እናት የተባለችው እዚህ ጋር ያለችው ነች አይደል? ዋው እቺ ነች አይደል? ማርያም መግደላዊትና የታናሹ የያዕቆብና የዮሳ እናት ናቸው አይደለ? ይከታተሉ ነበረ ወዴት እንደተቀበረ እየተባለ ያለ ሁለቱ ማርያሞች ናቸው አይደል? አዎ። እቺ የኢየሱስ እናት ነች ብለህ ነው አንተ የጠቀስካት አይደል? ኦፍ ኮርስ የኢየሱስ እናት ማርያም ናት። ቢንጎ በደንብ እዩ። አሁን ይሄ መቼ ነው? ክርስቶስ ተሰቅሎ እስኪቀበር ድረስ ማርያም መግደላዊትና የዮሳ እናት ማርያም አልሄዱም አይደለ? በዚህ አውድ መሰረት ቃዶሽ እስኪቀበር ድረስ ይከታተሉ ነበር አይደለ? ይከታተሉት ነበር ይላል እኮ ክፍሉ። አሁን ምን ልታመጣ ነው? ከዚህ ከመጽሐፍ ቅዱስ ውጪ ምን እምጠይቅህን ብቻ መልስ፣ አትጨነቅ። ምን ሊያመጣ ነው ብለህ አታስብ። የምታምነውን መጽሐፉ የሚለውን ብቻ መልስ። ለመረዳት እኮ ችግር የለውም። አንተ አሁን ካረምከኝ ታረማው ችግር የለውም አይደለችም? ካልከኝ እስኪቀበር ድረስ ይከታተሉት ነበረ ማርያም መግደላዊትና የዮሳ እናት ማርያም አይደል? ልክ ነኝ? ያው ቀጥላ። በጣም አሪፍ። አሁን ወደ ዮሐንስ ወንጌል ምዕራፍ 19 ቅድም ወደ ጠቀስከው ክፍል እንሄድና በደንብ እንመለከተዋለን። አሁን በደንብ አስተውል። እሺ ኦኬ 25 አካባቢ። እሺ ኦኬ ጭፍሮቹም እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ ይላል። እሺ ቆይ እዛኛው ከሩቅ ሆነው ይመለከቱ ነበር አይደለም የሚለው ማርቆስ ወንጌል ላይ የምታስታውስ ከሆነ? አዎ እንደዛ ነው የሚለው። ቀጥልሽ። እዚህ ጋር ግን ምንድን ነው የሚለው? ነገር ግን በኢየሱስ መስቀል አጠገብ ማን ነበረች ነው የሚለው? እናቱ ይላል አይደል? ድንግል ማርያም የት ነበረች? በመስቀሉ አጠገብ አይደል የነበረችው? አንተ አብራራ፣ ችግር የለውም። አትጠይቀኝ እኮ ከጨረስክ በኋላ ችግር የለውም። እያንዳንዱ እየተግባባን እንሂድ ቃዶሽ። እሺ እታችም ላሉ አያችሁ፣ ለመረዳት ምናምን አይደለም። ያው ከመስቀሉ አጠገብ እናቱ
አጠገብ ነች እናቱ ይላታል። በቃ ስለ ድንግል ማርያም ሲወራ ሁልጊዜ የኢየሱስ እናት ነው የምትባለው። መለያዋ ራሱ እሱ ነው። ኢየሱስ እያለ የያዕቆብ እናት አትባልም። ኦኬ ሲጠራ ራሱ በአይሁዶች ባህል እና ልማድ ራሱ በነገራችን ላይ በበኩር ልጅ ነው የሚጠራው። ኦኬ ወይ በበኩር ልጅ የመጀመሪያ ይጠራል። እንደዛ እየተጠራ ነው። ክርስቶስ እያለ የሆነ ላቲ ስብሐትና እንደዚህ አይነት ነገር የላትም። ግን ቢጠራ እንኳን ከተጠራ በበኩር ልጅ ነው የምትጠራው ማለት ስትጠየቅ አትመልስም። አሁን ሰው ሊያወራ ሲል ትደረባለህ። አዳም አምስት እኮ ታናሹ ተብሎ ኢየሱስ ክርስቶስ ሜንሽን ተደርጓል እኮ። ሚዩት አድርገው። አንዴ ቆይ እሺ። በመስቀል አጠገብ ማን ነበረች ይላል? እናቱ፣ የእናቱ እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበረ ይላል። በጣም በሚገርምህ እዚህ ጋር ነው ዋናው። እዛ ጋር እስኪቀበር ድረስ ነበሩ ይላል አይደለ? አሁን ማይክን ክፈት። እስኪቀበር ድረስ ነበሩ። መጀመሪያ የቀደሙን ጨርስ። ታናሹ ተብሎ ኢየሱስ ክርስቶስ ሜንሽን ተደርጎ ነበረ። አልተደረገም ካልከኝ ታናሹ ተብሎ ኢየሱስ ክርስቶስ አይደለም። የኢየሱስ ክርስቶስ ታናሾቹ ተብሎ አልተጠቀሱም። ኢየሱስ ክርስቶስ ታናሾቹ ተብሎ ታናሾቹ ተብለው እሺ፣ አምጣው። ታናሾቹ የኢየሱስ ክርስቶስ ታናሾቹ የተባለው አምጣው። እሺ፣ ጥቅሱ እሺ፣ 41 አውጣ። ታናሹ የተባለው የማን የትኛው 41? ማቴዎስ 41። ማቴዎስ 41። ኦኬ፣ ማርቆስ 41። ይቅርታ፣ ማርቆስ ቅድም 16 41 15 ነው። ማርቆስ 15 መጀመሪያ ምዕራፉ ይኸው ታናናሾቹ የኢየሱስ ታናናሾች ተብለው ተጠቅሰዋል ነው ያለው። እሺ እንሂድ እስኪ 41 ይኸው 41 ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበረ። ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና ታናሹ ማን ነው? ታናሹ ተብሎ የታናሹ ታላቁ ማን ነው? እዛ ክፍል ታናሹ ያዕቆብ ከሌላ ያዕቆብ ስላለ አቤት አንተ በዚህ እውቀት ነው። የማን ታናሽ ነው? አንተ በጣም የእውነት አንተ ፈር ቆይ አንዳንዴ ሰው ያፍራል እኮ በነገራችን ላይ። ታናሹ ያዕቆብ የሚባለው ሌላ ያዕቆብ ወልደ ዘብዴዎስ ያዕቆብ ወልደ ዘብዴዎስ የሚባል አለ ከሐዋርያት መካከል። ታላቁ ያዕቆብ በእድሜያቸው ስለሚለያዩ ማለት ነው። ኦኬ ሌላ ከነዚህ ውጪ ሌላ ያዕቆብ ስላለ ይሄ መለያው ታናሹ ያዕቆብ ነው። ኦኬ የታናሹ ያዕቆብ ተብሎ ነው የሚጠራው እንጂ የኢየሱስ ታናሽ ታናሹ ያዕቆብ የተባለው ለምንድን ነው? የኢየሱስ ታናሽ ስለሆነ ነው። ታናሹ ያዕቆብ ማስረጃ አምጣ። ማስረጃ ክፍሉ ቃል በቃል እየተናገራል እንዴ? እዚህ ክፍል ላይ የኢየሱስ ታናሽ ወንድም ያዕቆብ ነው የሚለው ያዕቆብ ዮሳ የተባለው ክፍል ተብሎ መንሽን ተደርጓል እያልኩ ነው። ቆይ አንዴ ዮሐድ እዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ እነዚህ ማርያሞች እነማን እንደሆኑ ይናገራል። ይዛል አለ። አይ እሱ አለ። ቆይ ወደዛ ከመሄዴ በፊት መጀመሪያ ይሄ እውነት ይቅርታ አድርግልኝ አለማወቅ ደፋር ያደርጋል የሚባለው እንደዚህ አይነት ሰው የታናሹ ያዕቆብ ሲባል የኢየሱስ ታናሽ ያዕቆብ አይደለም የሚለው የታናሹ ያዕቆብ ነው። ታናሹ ያዕቆብ ነው የሚባለው። ሌላ ያዕቆብ አንዴ ተደርበኛ አታውራ። ቆይ አሁን ታናሹ ያዕቆብ የተባለው የኢየሱስ ታናሽ ወንድም ስለሆነ ነው የሚለው ማስረጃ አምጣ። እነዚህ ዮሳና ያዕቆብ የተባሉት ሌላም ክፍል የኢየሱስ ታናሽ ወንድም ስለሆነ ነው የሚል ማስረጃ አምጣ። መንሽን አልተደረጉም። እነዚህ ያዕቆብና ዮሳ የተባሉት ሌላም ክፍል የኢየሱስ ታናሽ ወንድም ስለሆነ ነው ታናሹ የተባለ ማስረጃ አምጣ። ሌላ ክፍል መንሽን አልተደረጉም። የኢየሱስ ክርስቶስ ታናናሾች ተብሎ አልተባሉም። ካልከ ታናናሾች የሚል ማስረጃ አጣ እኮ። ደግሞ ሌላ ክፍል ነው የተጠቀሱት ማለት ጀመርክ። ታናናሾች ይላል አሁን ቅድም ተሳስተ ታናሹ የሚለው ታናናሾች የሚል አንብበ ተሸወድክ። ከዛ መውጫው ሲያቅትህ ደግሞ ሌላ ቦታ ታናናሾች ሌላ ቦታ የትም አልሄድኩም። በዚህ ክፍል ላይ ቆሜ አንዴ መጀመሪያ ወይም ዋሽቻለሁ ወይም ደግሞ ኦኬ ወይም ይቅርታ ትጠይቃለህ ወይም ደግሞ የታናሹ ያዕቆብ የተባለው የኢየሱስ ክርስቶስ ታናሽ ወንድም ስለሆነ ነው የሚል ማስረጃ አምጣ።
ማስረጃ አመጣለሁ አትልም? እኔ አሁን ያልኩትን አምጣ በቃ አምጣ። ስታመጣ ታወራለህ። ወሬ አልፈልግም። እንዳታወራ ማስረጃ ብቻ ማስረጃ ያለው ክፍል እኮ እዛ ጋርም ያዕቆብ ማስረጃ አምጣ። ማስረጃ ካለ ማስረጃ ስትባል አውራ ማለት አይደለም። ክፈት ማስረጃ። እሺ ንገረኝ ጥቅሱ። ያዕቆብ ማነው? ማቴዎስ 13 ያለው ነው። እዛ ክፍል ላይ መንሽን 52 አካባቢ ያለውን መንሽን የተደረጉትን ማቴዎስ 12 52 ደግሞ 13 ማቴዎስ 13 እኮ 13 ቁጥር ስንት? መጨረሻ አካባቢ ስንት? 50 ምናምን አካባቢ። ኦኬ ያው 50 ስንት? 55 አዎ እዚህ ጋር እሺ ኦኬ ተመልከቱ። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? ይላል። ስለዚህ እዚህ ክፍል ላይ ወንድሙ የሚል የት አለ? የኢየሱስ ክርስቶስ ወንድም ተብሎ እዚህ ክፍል ላይ ተጠቅሷል እኮ ያልኩት። ታናሽ ወንድሙ ስለሆነ ነው ታናሹ የተባለው የሚል የት አለ? ቅድም እዛ ክፍል ላይ ታናሹ ተብሎ አልተጠቀሰም እንዴ? በሁለቱም እኮ መጽሐፍ ቅዱስ አንድ የኢየሱስ ታናሽ ወንድም ስለሆነ ነው ትንሹ የተባለው የሚል ማስረጃ የት አለ? አደ ዮሐዴ እኔ ያልኩትን አልተረዳኝም። መጀመሪያ እኔ ያልኩትን መጀመሪያ ከተረዳኝ ሚዩት አድርግ። አንተ በጣም ቀለኛ ሰው ነህ። አንዴ ታናሹ የተባለው ላሳያችሁ። አንዴ ላሳያችሁና አንተ ምንም አታውቅም። አለማወቅ ደግሞ እንደ ጀግንነት ነው የምታየው። እውነት ይቅርታ አድርግልኝና ማለት ነው። አንዴ ላሳያችሁ፣ ከዛ ወደ ነጥቡ እንመለሳለን። እሺ ሶሪ መዝሙር ተከፈተ። ኦኬ ማቴዎስ 10 ላይ አይ ቲንክ አይደለ ሐዋርያቶቹ የሚመርጥበት 10 ላይ ነው። አዎ በደንብ የ12 ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለ ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብም የዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስም። ይሄ ትልቅ ስለሆነ ነው ታላቁ ያዕቆብ የሚባል ይሄ። ፊልጶስም፣ በርጠለሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለ ልብድዮስ፣ ቀነናዊ ስምዖን፣ ደግሞም አሳልፎ የሰጠው አስቆሮቱ ይሁዳ። በሐዋርያት መካከል 2 ያዕቆቦች አሉ። ያዕቆብ ታላቁ ያዕቆብና ታናሹ ያዕቆብ የሚባሉ ማለት ነው። ከሐዋርያቶቹ 2 ያዕቆቦች ስላሉ መለያቸው ታናሹና ታላቁ ይባላሉ እንጂ አንተ ያልከውን የፈታ እንደዛ ብሎ የተረዳም አንድ እንደው ከአባቶች አይደለም እንድጠቅስ ራሱ የምጠብቀው ማለት ነው። እዚሁ ላይ የሁለቱ ያዕቆቦች የአባታቸው ስም ማን እንደሆነም በዛው ብታሳየው። የትልቁ ያዕቆብ የአባቱ ስም ማን ይባላል? የታናሽ የተባለ ያዕቆብ የአባቱ ስም ይናገራል እዚሁ ላይ እና ሶላ እባክህ ተከታተል። ኤግዛክትሊ ያ አንዱ የታላቁ ያዕቆብ ዘብዴዎስ ነው። ቆይ አንዴ ፈለገ የሆነ ስልክ አንዴ ላንሳ። ቀጥል። እሺ ወንድማችን ሶላ ባጭሩ ረዥም ሰዓት የፈጀውን ሀሳብ በአንድ የመጽሐፍ ቅዱስ ጥቅስ ለመመልከት እንሞክር። አሁን ቅድም እንዳየው ወንድሞቹ የሚል ጥቅስ ማውጣትን ብቻ ነው እንጂ ያየው አንተ ወንድሞች ያልካቸውና ያዕቆብና ማን ናቸው ምናምን የዋብ ነው አይዲያ። የአንደኛው ያዕቆብ የአባቱ ስም ዘብዴዎስ ነው። የአንደኛው ያዕቆብ የአባቱ ስም ደግሞ እልፌዎስ ነው። እነዚህ ወንድሞቹ ተብለው የተጠሩት በአጠቃላይ ወንድሞቹ ስለተባሉ ለእኛ ለክርስቲያኖች ጆሮአችን ይቆረቁራን ወይ? በፍጹም አይቆረቁራንም። ለምንድን ከተባለ ሲጀመር እንደዚህ አይነት ማስረጃ መስጠት የለባቸውም። እሺ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ይሰማል? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ስለዚህ በተለያየ መጽሐፍ ቅዱስ ክፍል ላይ የክርስቶስ ወንድሞች የጌታ ወንድሞች ተብለው የተጠሩ አሉ። ኦፍኮርስ አሉ።
እነዚህ የጌታ ወንድሞች ስለተባሉ የማርያም ልጆች ናቸው ማለት ነው ወይ? በፍጹም የማርያም ልጆች ናቸው ማለት ሳይሆን የአባቱን ፈቃድ የፈጸሙ ስለሆኑ አዎ በሚገባ የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። በጣም እንደሚለያዩ ከዮሐኔ ጋር የጀመራችሁትን ከመጨረሳችሁ በፊት የተወሰኑ ነገሮችን ለማሳየት ልሞክር ወንድማችን። እሺ ይሄም እዚህ ጋር የምታዩት መጽሐፍ የመጽሐፍ ቅዱስ መዝገበ ቃላት ነው። እሺ ዮሐኔ ተመልሳል። ቀጥል፣ በቃ ቀጥል ዮሐኔ። ያ በጣም ይቅርታ አይ ቲንክ የት እንደደረሳችሁ ባላቅም፣ ዞሮ ዞሮ የሁለቱም ያዕቆቦች ከዚህ አንጻር ነው ታላቁና ታናሹ የሚባሉት እንጂ የክርስቶስ ታናሽ ወንድም ማለት አይደለም። እንደዛማ ሁሉም እንደዛ እየተባሉ ነበረ። እንደናንተ አስተሳሰብ ከሆነ እልፌዮስም አይሚን ዮሳ ማለት ነው። ዮሳም ታናሹ ዮሳ ምናምን እየተባለ ነበር የሚጠራው እንደናንተ ሀሳብ ከሆነ ማለት ነው። ያዕቆብ የተባለው ግን ከሐዋርያቶቹ አንጻር መሆኑ ነው። ወደ ማርቆስ ሀሳብ እንምጣና ኦኬ፣ ወደ ማርቆስ ሀሳብ እንምጣና ቅድም ምን ብለህን ነበረ የምታስታውስ ከሆነ ቃዶች ሁለቱም ማርያሞች ምን ነበሩ ብለናል? እስኪቀበር ድረስ አዎ ይከታተሉ ነበር፣ እዛው ነበሩ ብለናል። እስቲ ቅዱስ ዮሐንስ እንደዛ ይለናል። የምር አንተ እንዳልካት የያዕቆብና የዮሳ እናት እመቤታችን ከሆነች እስቲ ቅዱስ ዮሐንስ ምን ይላል ስለ እመቤታችን? ዮሐንስ 19 ላይ እንሄዳለን፣ የቅድሙ ክፍል። እሺ ከቁጥር 25 እሺ መጀመሪያ አጠገቡ ነበረች። ኦኬ ከዛ በኋላ እናቱ ብሎ ስፔሲፊካሊ እሷን ጠራ። ከዛ የእናቱ ምህት ሌሎቹ በሌላ በልጆቻቸው በባሎቻቸው ምናምን ይለያቸዋል። ቁጥር 26 በደንብ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት ይላል። ይሄ ጌታችን ቅድስ ስጋው ከቅድስ ነፍሱ ከመለየቱ በፊት ነው አይደል እየተናገረ ያለው። ቃዶሽ ማይከን ክፈቷል። በጣም ጥሩ። እነሆ ልጅሽ ብሎ ነገራት። እሺ ከዚህ በኋላ ደቀ መዝሙሩን እናትህ እንኋት አለው ይላል። ዮሐንስን ደግሞ ምን አለው? እንኋት እናትህ ብሎ ሰጠው አይደለ? ቃዶሽ አትዝጋ ማይከን አንዴ እችን እስክንጨርስ። ምን ለዮሐንስ ደግሞ ያው እናትህ ብሎ ሰጠው አይደለ? ኦፍ ኮርስ yes ኦኬ። ዮሐንስ ይሄኛው ዮሐንስ የሷ ልጅ ነው ላቲ ስብሐትና ዮሐንስ የተባለው ዮሐንስ ኦፍ ኮርስ አዎ የሷ ልጅ ነው። ኦኬ አይደለም ያልከኝ ነው። እሺ አይ ነስ ጀመር ቀጥልሽ አውራ። ኧረ ቃዶሽ ፕሮ ራሱ እንዳይሰሙ እባክህ። ይሄ ወንጌላዊ ዮሐንስ ነው አይደል? ይሄ ቀጥልሽ አንብብ አልኩህ እኮ ችግር የለውም። ከዛም በኋላ አይ በቃ አንተ ምንም ስለማታውቅ እውነት ለመናገር በቃ ዝም ብዬ አይ ፐርሰናል ነው ብዙ ጊዜ ፐርሰናል ዶናቸው አይ ነው ጎይዶ። ኧረ በፈጣሪ የፈራ እንዴ! እኔ እኮ እንደዚህ ማለት ብዙ ነገሮች ስለምታጠፋ ብዙ ነገሮች ስለምትስት ዝም ብዬ በቃ ባላስመልስ ይሻላል። ምክንያቱም እኛ ያንተን አለማወቅ ምናምን ማሳየት አይደለም ዋናው ኢንቴንሽናችን ወይም ደግሞ አላማችን። እውቀት ይዘ ወደ መዳን እንድትመጣ ነው ዋናው ሐሳቡ። ኦኬ ስለዚህ ብዙ ነገር ባወራ ቁጥር በጣም ብዙ ነገር ስለምትስት ልተወው እና ይሄኛው ዮሐንስ ማለት የዘብዲዮስ ልጆች ተብለው የተጠቀሱ ያዕቆብና ዮሐንስ ወልደ ዘብዲዮስ ተብለው ነው የሚታወቁት። እሺ የዘብዲዮስ ልጅ ዮሐንስ ነው ይሄ እና ከባድ ነው። እሺ እና እናቱ አይደለችም ማለት የስጋ እናቱ አይደለችም። ስለዚህ ምንድነው ጌታ እያደረገ ያለው? ልጆች አለመኖሩ ራሱ ሌሎች ልጆች አለመኖር ከክርስቶስ ውጭ ሌላ ልጆች አለመኖሩ ዋና አንድ ማስረጃ ራሱ ይሄ ነው። ምክንያቱም ሌሎች ልጆች ቢኖሯት የራሷ ማለት ነው እነሱ ጋር ነበር የምትሄደው። እዚህ ክፍል ግን በጣም የሚገርም ነገር ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት።
ደቀ መዝሙሩ ነው። ወዴት ወሰዳት ነው የሚለው ከዚህ ሰዓት ጀምሮ ቃሮሽ ወደ ቤቷ የት ሄድክ? በቃ መለጠ። የት ሄድክ? ዌር አር እሺ ኤኒዌይስ አጠር አድርገን ስንጠቀልለው ሐሳቡ ከዚህ ሰዓት ጀምሮ ድንግል ማርያም ከዮሐንስ ጋር ወደ ዮሐንስ ቤት ሄዳለች። ኦኬ ወደ ዮሐንስ ቤት ሄዳለች። ማርቆስ ጋር ግን ሄደን ስንመለከት ያቺ የያዕቆብና የዮሳ እናት የተባለችው በዚህ ሰዓት ሄዳለች እንዴ? ይሄ እኮ በነገራችን ላይ ቀጥላችሁ ብታነቡት ዮሐንስ ይሄ ከተናገረ በኋላ ክርስቶስ እንደተቀበረ ኦኬ ተፈጸመ ብሎ ነፍሱን እንደሰጠ ምናምን ከዚህ በኋላ ነው የሚናገረው። እዚህ ክፍል ግን ማርቆስ ላይ ግን እነ ማርያም መግደላዊትና የያዕቆብና የዮሳ እናት ማርያም ግን እስከ መጨረሻ ድረስ እንደተከታተሉ ይናገራል። ሶ የያዕቆብና የዮሳ እናት የተባለችው ድንግል ማርያም አይደለችም። አንድ በመጽሐፍ ቅዱስ ፕሩፍ ማድረግ ይቻላል ይሄ በቀላሉ። ሌላ በመጽሐፍ ቅዱስ መዝገበ ቃላት በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ የመጽሐፍ ቅዱስ መዝገበ ቃላት አለ አይደል? የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው የመጽሐፍ ቅዱስ መዝገበ ቃላት አለ። ኦኬ እዛ ክፍል ላይ የዮሳና የያዕቆብ እናት ማርያም የተባለችው ድንግል ማርያም ነች አይደለችም? ያው እዚህ ጋር ቁጥር 6 ላይ ስድስተኛዋ ማርያም ወደ 8 ማርያሞች አሉ በመጽሐፍ ቅዱስ ውስጥ። ከ8ቱ ማርያሞች ያው መጀመሪያ ድንግል ማርያም ነች የኢየሱስ ክርስቶስ እናት ማለት። ከዛ በፊት ማርያም የሙሴና የአሮን እህት ማርያም አለች። ከዛ እመቤታችን ድንግል ማርያም፣ ከዛ የአልዓዛር አሉ በጣም ብዙ። የያዕቆብና የዮሳ እናት ማርያም ግን ሌላ ነች። ይኸው እዚህ ጋር ማርያም የታናሹ ያዕቆብና የዮሳም እናት ስድስተኛዋ ማርያም ነች። ይህችም ደግሞ ለክርስቶስ ስቅለትና መቀበር ምስክር ነበረች ይላል። ሲቀበርም ሲሰቀልም እስከ መጨረሻ ድረስ ከቆዩ ሴቶች መካከል አንዷ ነች። እመቤታችን ግን እስከ መጨረሻ አልቆየችም። ከዮሐንስ ጋር ልክ እንሆ እናትሽ እንሆ ልጅሽ ብሎ ከሰጣት በኋላ በዚያ ሰዓት ነው የሚለው። በነገራችን ከዚያ ሰዓት ጀምሮ ወደ ቤቱ ወሰዳት ነው የሚለው። ሰው ድንግል ማርያም አልነበረችም በዛ ሰዓት። እነዚህ ግን ለጌታ መቀበር ምስክር ከነበሩ ስቅለቱና መቀበሩ ምስክር ሆነው ከማርያም መግደላዊት ጋር ያዩ ናቸው ይልና ማስረጃ የሚጠቅሰው ማርቆስ 15:40 ቅድም ስንጠቅሰው የነበረው እስከ 47 ድረስ እዛው ማርቆስ 16 ከቁጥር 1 ጀምሮ ሉቃስ 24:10 ጭምር ስለዚች ማርያም ተጽፎ እናገኛለን ለማለት ነው። እግዚአብሔር ይስጥልኝ። ፈለገ ቀጥል። እናመሰግናለን ዮሐኒ። ፕሮቴስታንቶች ወንድሞች ባካችሁ በክርስቶስ የማያምኑ ሰዎች በተሰናከሉባቸው ሀሳቦች ላይ ባተሰናከሉ መልካም ነው። ለድንግል ማርያም የማይሆንን ስያሜ የማይሆንን ስም ለመስጠት ብላችሁ ባካችሁ ብዙ ፈርሰር ባትሄዱ ጥሩ ነው። የጌታችን ኢየሱስ ክርስቶስ እናት ድንግል ማርያም እርሷ የክርስቶስ ኢየሱስ ብቻ እናት ነች እና አንዳንድ ጊዜ ከመጽሐፍ ቅዱስ ውጪ ሰው ሰራሽ ትምህርት አላችሁ ምንለው ለዚህ ነው። ሰዎች በክርስቶስ ላይ ተሰናከሉ እያለ የመጽሐፍ ቅዱስ ክፍል የተናገረ በክርስቶስ ያላመኑ ሰዎች የተሰናከሉባቸውን ሀሳቦች እንደ መጽሐፍ ቅዱስ ማስረጃ አድርጋችሁ ባትቀበሏቸው ባታሰምሩበት መልካም ነው። ሌላው ደግሞ በመቀጠል ወንድሞች የሚሉ ሀሳቦችን ስታዩ ደግሞ አትወናበዱ ፕሊስ። ጳውሎስም የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል እና ወንድም የሚል ሀሳብ ስታገኙ ፕሮቴስታንቶች ወንድሞች ባካችሁ እኛ ክርስቲያኖች እንደማንደነግጥ ሁሉ እናንተም አትደንግጡ። በመጽሐፍ ቅዱስ ላይ የጌታ ኢየሱስ ክርስቶስ ወንድም ተብሎ የተጠሩ በጣም ብዙ አሉ። አዎ አሉ። ከምን አንጻር ነው? ያው ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ባጭሩ ይናገራል። የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው። ስለዚህ የአባቱን ፈቃድ የፈጸሙ ሁሉ እነርሱ የጌታ የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል እና በእንደዚህ አይነት ሀሳብ ባካችሁ ፕሊስ አትታለሉ። ፕሮቴስታንቶች ወንድሞች አሁንም በቻላችሁ አቅም እንዲህ አይነት ሰው ሰራሽ ትምህርቶቻችሁን በአጠቃላይ እንዳሮጌ ልብስ ጥላችሁ እውነተኛ የሆነውን የክርስቶስን ቃል አዲሱን ልብስ ለብሳችሁ እንድትጓዙ በልዑል እግዚአብሔር ስም ጥሪ እናቀርባለን። ሌሎችም ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልን። በጣም ብዙ የምናነሳቸው በነገረ ድህነት ዙሪያ፣ በትምህርተ ሥላሴ ዙሪያ፣ በነገረ ክርስቶስ ዙሪያ
በተለያዩ ትምህርቶች ዙሪያ ያላችሁ ሰው ሰራሽ ትምህርቶች ስለምናነሳ አንዳንድ ቁጥር ጻፉልን። አሁን ያስገባው ወንድማችን አሁን ስለ ተነሳው ሀሳብ ላይ ማብራሪያ ስንሰጥ ውሸታሞች እያልከን ነበረ። ምንድነው የዋሸነው ወንድማችን ዮናታን? በመጀመሪያ ልሰማኝ ከቻልክ ብቻ ላወራ የምችለው ለምንድን ነው ያስገባው? ሁለተኛ ታስገባኝና አንተ ነው የምታወራው እኮ። ስትገባ ተወዳጅ ወንድማችን ተረጋጋና አዳምጠኝ። ስትገባ ያስገባህን እንድታወራ ነው። አያስገባህን እንድታወራ ነው ማለት ግን ለምሳሌ ሰዎች የመንደር ወሬ ሲያወሩ ባፋቸው ሲጸዳዱ እንደ አይነት እድል አንሰጥም፣ እናስወርዳለን። ስለዚህ ፖላይት ሆነህ እስካወራ ድረስ ሐሳብህን እናዳምጣለን። ውሸታሞች ናቸው ያልከው አሁን የትኛውን የመጽሐፍ ቅዱስ ክፍል ዋሽተን ነው? ወንድማችን ወደ ገደለው ግባ አንድ ጊዜ ዮናታን። የትኛውን ነው? እሺ በመጀመሪያ ስላስገባኝ አመሰግናለሁ። ሲቀጥል ደግሞ በአፋቸው እንደዚህ እንዲያልክ ምናምን ሲሳደብክ ወንጌል ማውራት ይከብዳል። ውሸታም ያልኩበት ወንድማችን ምን ብዬሽ ይሳደብኩት? ቆይ ይኸውልህ ምን ብዬሽ ይሳደብኩት? ፈለገ አንተ ማውራት ብቻ ነው የምትወደው፣ መስማት አትወድም። በቃ የገባኸው ገስለህ ስለኔ ለማውራት ነው እንጂ ስለዚህ ትምህርት የማውራት አቅም የለህም። አንተ አራተኛ ይዘው ነው ስገባ አታስወራኝም። ለምን 14ኛ አይሆንም? ወንድሜ ስለኔ ማውራቱን ተውና ውሸታሞች ናችሁ ስላልከበት ትምህርት አውጣና አውራ። እድሉን ሰጠን። አንተ የምታወራውንም ስለኔ ነው ወዳጅ። እኔና ስለ ትምህርቱ አውራ። አሁንም አንተም እንዲህ አይነት ሰው ከሆንክ ልናስወርድ እንችላለን። እኛ ጋር ይሄ ስድብ አይደለም። የመንደር ወሬ የሚያወሩ ሰዎችን ገስ ላይ ማስቀመጥ አንፈልግም። በአፋቸው የሚጸዳዱ ሰዎችን ገስ ላይ ማስቀመጥ አንፈልግም። ይሄ መብታችን ነው። አንተ በትምህርቱ ዙሪያ ግን ዋሽታችኋል ያልከው ጉዳይ ካለ ታይምን ተጠቀም። ዋሽታችኋል ያልከውን ሀሳብ ተናገር። ስለ ትምህርቱ አውራ። እሺ ደግሞ እንደዚህ በእንዲህ አይነት መንገድ ወንጌል ብለህ ቁጭ ብለህ ስታወራ ሙኒስታን ካሸኝ ታችሁ ረድ ራስን ቻለና ታችሁ ረድ ስለመጣ ነው። አንተ መቼ ራስን ታውቃለህ? ዝም ብለህ ወሬ ብቻ። እሺ ታችሁ ወሬ ብቻ። በነገራችን የክርስቶስ ኢየሱስን አዳኝነትን ወንጌል እያጣመም በቃ ታችሁ ረድ ዋጋ ማውራት ፈልግ ማለት ኢየሱስ የከፈለበትን ዋጋ ክርስቶስ የከፈለው ዋጋ ደሙን አንተ ስታንቋሽ ዋሽታችኋል ብሎ ከገባ በኋላ ሳያስበው ምንም የለምና ምን ብዬ ልውጣ ረብሽ ልውጣ ነው። አዎ እንድናስወርደው እኮ ነው። እኛ እናስወርድ ራስ ወረድ ራስን ችሎ ወረድ እንዳይወርድ። ወዳጄ እንዴት ነህ ዮናታን? ዮናታን በቃ ሚዩት አደረገ ዲያቆን። ሚዩት ላይ ነው። አይ ቲንክ ሚዩት እያወራ ነው ይመስለኛል። እያወራ ከሆነ እየሰማን አይደለም። ዮናታን የማይክ ምልክቱን አንሳው። አንዳንዴ ሚዩት ሆኖ ራሱ የሚጮሁ ሰዎች አሉ። አይሰሙንም። እኛ አሁን ሚዩት አድርጎ ራሱ ስንል አይሰሙንም እየጮሁ። አሁን ገና ሰማን። ሚዩት ያደረገውማ አንተ ነህ። እዛም ዝም ያልኩት። እሺ ዮናታን ቆይቶ ዮናታን እንዴት ነህ? እግዚአብሔር ይመስገን። ወንጌል ምንድን ነው እስኪ ንገረኝ። እሺ ወንጌል ስለ ክርስቶስ ኢየሱስ ነው። ስለ ልጁ ነው። ስለ ልጁ ነው ወንጌል። ያ በልጁ ታምናለህ? በደንብ አድርጌ። የልጁን ሁለቱን ባህሪያቶች እስኪ አስረዳኝ። ጌታችን ኢየሱስ ክርስቶስ ወንጌል ምንድነው ብለኛል። የክርስቶስ ኢየሱስን ባህሪ ንገረኝ ብለኛል። እሺ ከሰማኝ በደንብ አድርጌ አወራለሁ። ወንጌል ሐዋርያው ጳውሎስ ለሮሜ ሰዎች የጻፈላቸው መልእክት ላይ ስለ ልጁ ስለ ክርስቶስ ኢየሱስ ነው አለ። ስለዚህ ወንጌል ማለት አንደኛ እግዚአብሔር አምላክ ልጁን አሳልፎ ለሰዎች ኃጢአት ቤዛ አድርጎ የሰጠበትን ሰው በክርስቶስ አምኖ ከዘላለም ሞት የሚድንበት በክርስቶስ አዳኝነት አምኖ የእግዚአብሔር ልጅ ሆኖ ዘላለም የሚኖርበት ነው አንዱ ወንጌል። ወዳጄ የጠየቁ ነገር ጴንጤ ነህ አይደል? ምን አልከኝ? ጴንጤ ነህ አይደል? ጴንጤ ነህ? አዎ የወንጌል አይደል ወይ? አዎ የወንጌል አማኝ ነኝ። እሺ ጥሩ። ስለዚህ ኢየሱስ ስንት አካል ስንት ባህሪ ያለው በፕሮቴስታንት አስተምሮ? ኢስላም ሁለት ሄሎም 20 ሺህ ብር። አቤት ወንድሜ ብሩን ቀነስ አድርገውና ንገረኝ ወደ መልሱ። ምን አልከኝ? ጴንጤ ኢየሱስ ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው? ስንት ባህሪ ያለው ብላ ነው የምታስተምረው? ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው?
ወጣ ያፈር ልብላ ወጣ። ዲያቆን ይቀጥሉ። አይ ቅዱስ ሚካኤል ፕሊስ እባካችሁ ስትገቡ ምክንያት ይኖራችሁ። አሁን አንድ እውነት አለ፣ በእኛና በእናንተ መካከል የእምነት ልዩነት አለ። የእምነት ልዩነት አለን ማለት ግን የግድ መዘላለፍ አለብን ማለት አይደለም። እባካችሁን በቃ ፕሮቴስታንት የሆነ ሰው ፕሮቴስታንት ስለሆነ ከኛ ከክርስቲያኖች ጋር የግድ በቃ መዘላለፍ መተቻቸት አለበት ማለት አይደለም። ፖዚቲቭ ሆናችሁ ገብታችሁ እኮ በመጽሐፍ ማስረጃ መውራት ይቻላል። እና ዋሽታችኋል አለን። አሁን በአነሳኔ መጽሐፍ ቅዱስ ትምህርት ላይ ምንድን ያነሳ ነው ምንድን የዋሸ ነው እንለዋለን። አንተ ሲጀመር ብዙ ጊዜ እንትን ትላለህ ምናምን የኮሚቴ መንፈስ ይባላል። እንዲህ አይነት መንፈስ በሶሻል ሚዲያ ላይ እና በተለያዩ መንፈስ ቦታዎች ላይ የሚሰራ መንፈስ ነው። የኮሚቴ መንፈስ ይባላል እንዲህ አይነቱ መንፈስ እና ይሄ ኮሚቴ መንፈስ የተወጋ ይሁን። ኧረ መድኃኒዓለም። እሺ እኔ ያው የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን እያነሳን ነው። የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በጣም ሰፋ አድርገን ነው እያነሳን ያለ ነውና በመጽሐፍ ቅዱስ ማስረጃ መመለስ የምችሉ ካላችሁ ኑና በመጽሐፍ ቅዱስ ማስረጃ እናወራለን። ምንድነው ያልኳችሁ? በመጽሐፍ ቅዱስ ማስረጃነት ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ ሰዎች በመጽሐፍ ቅዱስ ማስረጃ መታችሁ ይሄ ትምህርታችን መጽሐፍ ቅዱስ መሰረት አለው ማለት ትችላላችሁ። እሺ አሃዱ የሚል አካውንት ይሰማል? እሺ ወንድማችን ኮሜንት ላይ ምን ብለህ ነበር የሰደብከኝ? አሁን አርባ ስድስት ሰው ተደርድሮ አላስገባም ስትል ነው። አዎ ምን አልከኝ? እንደዛ እንትን ሲባል ምን ብለህ ሰደብከኝ? ምንም አልሰደብኩም። ምንድን ነው አሁን የጻፍከው? እሺ የስድብ አይደለም። እሺ የጻፍከው ምንድን ነበር የሚለው? እስቲ ደግመህ በለኝ። ራስህ አንብበዋል። ያሳፍራል አይደል? ችግር የለም እኔማ ደግሜ እልልሃለሁ፣ ግን ያሳፍራል አይደል? እኮ ስድብ እኮ አይደለም፣ የአፍን ቅርጽ ሳየው እሱን ስለመሰለኝ። እሺ እኮ ምን አፋልከኝ? እኔ ምን አፋልከኝ? ምን ብለህ ተናገርክ? ችግር የለም። ሶሪ ይቅርታ በጣም እሺ። አዎ ያሳፍራል። አሁን ምንድነው መሰላችሁ ለምን መሰለህ ያስገባው ወዳጄ ኮሜንት ላይ ፕሊስ ጸያፍ የሆኑ ነገሮችን ለመናገር ሌላም ጊዜ አቸኩል። እሺ ልክ ገስ ላይ ስትገባ አሁን ይኸውልህ እንደ ልጅ አገረድ ነው የተሽኮረመምከው። አየህ ስትገባ ያሳፍራል። ይሲ ስለዚህ ሌላ ጊዜ ቆይ ነው ወዳጃችን እንዲያስገባኝ እኮ እንድታወራ እኔ አሁን ምን ብለህ ሰደብክ? ሽጉጥ አፍ ብለህ ሰደብክ። እኔ ሽጉጥ ጥይት እንደሚተፋ ነው የሚያውቀው። ምናልባት ከኔ አንደበት ቃል እግዚአብሔር ነው እስካሁን እየወጣ ያለው ሰው። አሁን እንዲህ አይነት የሆኑ ስድብ ነክ የሆኑ ነገሮችን ከመናገር በፊት ወደ ሌላ ነገርም ከመግባት በፊት በቻልኩ አቅም ልክ እንደዚህ ገብተህ በመጽሐፍ ሲማስረጃ ማውራት እንችላለን እኮ ሀሳብህን። እኔ ሽጉጥ አፍ እኔ ካፌ ባሩር ሲወጣ ይታል ፈለገ ይቀርማል። እኔ እኮ ቂም አልያዝኩብህም። እኔ ቂም ይዤብህ ሳይሆን ሌላ ጊዜ ፕሊስ እንደዛ አታደርግ ተወዳጅ ወንድማችን። እኔ በጣም አንድ ሰዓት ጠበቅኩኝ። 46 ሰው ቁጭ ብሎ አስገባኝ ስለ እንዴ ስላልከ ተናግጄ ሌላ ጊዜ እንዳይለምድ ዛሬ እናስወረደ። ሌላ ጊዜ በደንብ ጠብቀህ መግባት እንዳለብህ እንድታቅ ሌላ ጊዜ ልክ ዛሬ እናስወረደ። ለማንኛውም እና ፕሊስ እንደዚህ አታርጉ እሺ እባካችሁን። ልክ ስትገቡ የምትገቡበትን ፕሮቴስታንት ወንድመቶች እያስገባናችሁ ነው። እንግዲህ አትቸኩሉ፣ እኛም አንቸኩልም። ለሁላችሁ ብድል እንሰጣለን። ግን እዚህ ገስ ላይ የምንችለውን ያክል ሰው ነው የምናስገባው እና በዛ መሀል ላይ እባካችሁን ጸያፍ የሆኑ ነገሮችን ፕሊስ እባካችሁን አትናገሩ። አፍ ሲከፈት ጭንቅላት ይታያል ይባላል። በተለይ ደግሞ ትልልቅ ሰዎች ሆናችሁ በጣም የማይሆን ነገር የምትናገሩ ሰዎች እባካችሁ ግብረ ገብ ይኖራችሁ። እንዴ ሽጉጥ አፍ ኤኒዌይስ እሺ ፕሮቴስታንት እህት ወንድሞቻችን አንዳንድ ቁጥር ጻፉልን። በመጽሐፍ ቅዱስ የማስረጃ ትምህርታችሁን እያነሳን ነው ያለን። እሺ ቡሊ የሚል አካውንት ይሰማል? ይሰማል። መምህር ሰላም ናችሁ ብያለሁ።
እግዚአብሔር ይመስገን። ማንን በል? ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ፣ ግን ጓደኛዬ ሰሞኑን አንዱ ለቀን ጴንጤ ቸርች ቤት ጀምረዋል መሰለኝ። አንዳንድ ጥያቄዎች ማንሳት ጀምሮ ነበረና ለሱ ጥያቄ ስለ ምልጃ ምናምን ማለት ያው ከዚህ በፊት ብዙ መልስ ሰጣችሁበታል። እናንተ ግን ያው እሱ እንደዚህ አሁን አጠገብ ነው አለ ልጁ አለ። አንድ ደቂቃ ብሎኛል። ውጭ ላይ ጠዋት ነው የገባ ነው፣ ግን ያው እንዳጋጣሚ ስለቆየብን ውጭ አለ። አሁን ይመጣል። እሺ አንድ ደቂቃ ብሎኛል። ያው በቃ ጠብቁን። እሺ ማይክሮን ሚውት አድርገውና ጠብቀን። እሺ አመሰግናለሁ። እሺ እሺ ማን ነው የሚለው? ባይኪ ነው የሚለው? ፕሮቴስታንት የሆናችሁ ቶች ወንድሞች ፕሊስ አንዳንድ ቁጥር ጻፉልን፣ እናስገባችኋለን። እሺ ትምህርታችን መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ አንዳንድ ቁጥር ጻፉ። ሁላችሁንም አስገባለሁ። እሺ ባይኪ ነው የሚለው? ማን ነው የሚለው? ገስ ላይ የገባው ሰው ቶሎ ቶሎ ማትመልሱ ከሆነ ታች ልናስወርድ ነው። መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ አንዳንድ ቁጥር ጻፉ። እሺ አማኑኤል 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 የሚል አካውንት ኦኬ። ቶሎ ቶሎ ማትመልሱ ከሆነ እናስወርዳለን። እሺ ዜዶ 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 እሺ ታች ወረዱ። እሺ ኤልሳቤት የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ደህና ነሽ እህታችን? እግዚአብሔር ይመስገን። አሜን። ስላሴ ይመስገን። ከየት ቤተ እምነት ነው የመጣሽው ኤልሳቤት? ከወንጌላውያን እኮ ቤተ እምነት የወንጌላውያን የሚባል ቤተ እምነት አይደል? አማኑኤል ታሙ ጠርተኝ ነበር በመሀል ምንድን ነው? እንዳጋጣሚ ሆኖ ጠርቼ ነበረ ወይ ሰላም ስትልና በቃ ቀጥልና ከኤልሳቤት ጋር በኋላ ላይ ያወራል። እሺ እሺ ተሟቸን ሰላም አላልኩም። ማገን ስገባ ተሙ ተወዳጅ ወንድማችን አታስመስል። እጅግ በጣም ነው የምንሰውኛ ስላንተ